በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ የእግዚአብሔር ልጆች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ቸር አምላካችን እግዚአብሔር ኃጢአት በደላችንን ሳይመለከት ከኃጢአታችንና ከበደላችን ይልቅ ምሕረቱን ያበዛልን፣ በልባችን ላይ ከሚነደው ጥላቻ ይልቅ መንፈስ ቅዱስን በልቦናችን ያሳደረብን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች ለጥቂት ደቂቃ እግዚአብሔር መንፈስ ቅዱስ ወደ ኢየሩሳሌም የመለሰ ደስታ በሚል እንማማራለን። እንግዲህ በሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ ነው ሐሳቡን የምናገኘው። አምላካችን መድኃኒታችን ኢየሱስ ክርስቶስ የዛሬዋን ዕለት መንፈስ ቅዱስ የሚወርድባትን ሐዋርያቱ የሚጽናኑባትን ይህችን ዕለት አስቦ አስቀድሞ እንዲህ ብሏቸው ነበር። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ እናንተ በኢየሩሳሌም ቆዩ፣ ኃይልን ከሰማያት ኃይልን ከሰማይ ኃይልን ከአርያም እስክታገኙ ድረስ ከኢየሩሳሌም አትውጡ፣ አትለዩ። ከኢየሩሳሌም ከወጣችሁ ኃይል አይኖራችሁም፣ ጉልበት አይኖራችሁም፣ ብርታት አይኖራችሁም። አጋንንትን የምትቀጠቅጡበት፣ ጠላትን የምታጠፉበት፣ በመቃብር ኃይል ላይ ተራምዳችሁ በሕይወት የምትኖሩበት ኃይልን አታገኙምና ከኢየሩሳሌም አትውጡ። በኢየሩሳሌም ከሆናችሁ ግን ኃይልን ታገኛላችሁ። ደስታችሁ ሙሉ ይሆናል። በደስታ ትመላለሳላችሁ። ሐዘናችሁን ትረሳላችሁ። ዛሬ የምትኖሩበትን ፍርሃትም ደግሞ ከልቦናችሁ ላይ አውጥታችሁ ትጥላላችሁና ከኢየሩሳሌም እንዳትወጡ ብሎ ካዘዛቸው በኋላ ወደ ቢታንያ ይዟቸው ወጥቶ በዚያ ባርኳቸው አረገ እና በመጀመሪያ የነገራቸው ሐሳብ በኢየሩሳሌም እንዲቆዩ ነበርና የክርስቶስን ዕርገት ካዩ በኋላ በደስታ ወደ ኢየሩሳሌም ተመለሱ ይላል። በምን ተመለሱ? እየተደሰቱ ደስ እያላቸው መንፈስ ቅዱስ ይመጣል ተብሎ የተነገረው ያ የልባቸው ሐሴት የልባቸው ደስታ የሆነው መንፈስ ቅዱስ እንደሚመጣ ተስፋ አድርገው እንደሚወርድ አምነው ወደ ኢየሩሳሌም በደስታ ተመለሱ። እንደምታውቁት እንኳንስ ክርስቶስን ያህል ጌታ እንኳንስ መድኃኔ ዓለምን ያህል ወዳጅ ይቅርና በቤታችን የሚኖር ተስፋ ያደረግነው የሚያጽናናን የሚያበረታን ወዳጅ እንኳን ከኛ ተለይቶ ወደ ሌላ ሀገር ሲሄድ ሐዘን ነው የሚሰማን አይደል? እናለቅሳለን፣ እናዝናለን፣ ሐዘን ይሰማናል፣ ብቸኝነት ይሰማናል፣ እንቆዝባለን፣ ብቻችንን እያዘን እንቀመጣለን። ለምን? ወዳጃችን ከኛ ተለይቶ ስለሄደ። አሁን ግን መድኃኔ ዓለም ቢራቡ የሚያበላቸው፣ ቢጠሙ የሚያጠጣቸው፣ ቢታመሙ የሚፈውሳቸው፣ ቢሞቱ እንኳን ከሞት የሚያነሳቸው መድኃኔ ዓለም ከእነርሱ ተለይቶ ሲሄድ ሐዘን ሳይሆን ደስታ ተሰማቸው። ለምን? በደስታ የሚሞላቸው መንፈስ ቅዱስ እንደሚመጣ አስቀድሞ ተነግሯቸው ነበርና በደስታ እየተደሰቱ ወደ ኢየሩሳሌም ተመለሱ ይላል። ነገር ግን ወደ ኢየሩሳሌም ቢመለሱም ገና ልባቸው አልጸናም ነበርና ገና ልባቸው አልበረታም ነበርና በኢየሩሳሌም ተቀምጠው በፍርሃት ይኖሩ ነበር። በፍርሃት እየተመላለሱ በፍርሃት ሆነው በራቸውንም ዘግተው ግን በጸሎት የሚመጣውን መንፈስ ቅዱስ ይጠብቁ ነበር። እንዲያውም ያኔ ከብዙ ሀገራት የተሰበሰቡ ሰዎች ትናንትና እግዚአብሔር ድንቅ ያደረገላቸውን ባርነትን ከትከሻቸው ላይ የሰበረላቸውን እግዚአብሔርን ለማሰብ በዓለ ሃምሳ የተባለውን በዓል ለማክበር ከተለያዩ ሀገራት ተሰበሰቡ። ከተለያዩ ሀገራት የተለያየ ቋንቋ የሚናገሩ ግን በልባቸው ላይ ያለው
ያ ከባርነት የወጡበትን የባርነት ቀንበራቸው የተሰበረበትን ያንን ተስፋ እያሰቡ ሁሉም ወደ ኢየሩሳሌም ተሰበሰቡ። ከግብፃውያን ባርነት ከዚያ የወጡበትን ለማሰብ ለማክበር ከግብፅ የወጡበትን በዓል ለማክበር በኢየሩሳሌም ተሰብስበው ሁሉም በአንድነት ያንን በዓለ ሀምሳ እያከበሩ እያለ ክርስቶስ ባረገ በ10ኛው ቀን ዛሬ በምናስበው ክርስቶስ በተነሳ በ50ኛው ቀን መንፈስ ቅዱስ በመካከላቸው ተገለጠ፣ ወረደላቸው። የተወደዳችሁ የእግዚአብሔር ቤተሰቦች አሁን በዚያ መካከል የተሰበሰቡት ያ ሁሉ ሕዝብ ለማክበር የፈለገው ከግብፅ ባርነት ነፃ የወጡበትን እንጂ ከኃጢአት ባርነት ነፃ የወጡበትን በዓል ለማክበር አልነበረም። የተሰበሰቡት ከስጋ ባርነት ነፃ የወጡበትን ከግብፃውያን ያመለጡበትን ያንን በዓል ለማክበር ተሰብስበው ግን ከኃጢአት ባርነት ነፃ የሚያወጣው መንፈስ ቅዱስ በመካከላቸው ተገለጠ። መንፈስ ቅዱስ በእነርሱ መካከል ወረደ። በልቦናቸው ላይ በእያንዳንዱ ሐዋርያ ላይ በተሰበሰቡት ላይ እግዚአብሔርን ባመኑት ይመጣል ብለው ተስፋ ባደረጉት በፍርሃት ቆፈን ተይዘው በሚያዝኑት በእነርሱ በልቦናቸው ላይ አደረና ፍርሃትን ከልቦናቸው ላይ ነጥቆ አወጣላቸው። አሁን ቅዱስ ጴጥሮስ ከመካከላቸው ቆመና መናገር ጀመረ፣ መስበክ ጀመረ። ይፈራ የነበረው በፍርሃት ተይዞ የነበረው ቅዱስ ጴጥሮስ ትናንትና ሲጠየቅ አላውቀውም ያለው አልክድህም ብሎ በእርሱ ፊት ኪዳን ገብቶ የነበረው ቅዱስ ጴጥሮስ ክርስቶስ ሲያዝ ግን አንዲት ሴት እንኳን ስትጠይቀው በፍርሃት አላውቀውም ብሎ የመለሰው በአይሁድ መካከል በሚያስፈሩት በዚያ ሁሉ ሕዝብ መካከል ቆሞ ስለ ክርስቶስ መመስከር ጀመረ። ስለወረደው መንፈስ ቅዱስ መናገር ጀመረ እና ተጨነቁ። ከብዙ ሀገር የተሰበሰቡት ሰዎች በሙሉ የሚናገረውን ያንን የሕይወት ቃል ይሰማሉ። እርሱ የእነርሱን ቋንቋ አያውቅም፣ እነርሱም ደግሞ የቅዱስ ጴጥሮስን ቋንቋ አያውቁም። ያ ሁሉ የተሰበሰበ ሕዝብ ግን የቅዱስ ጴጥሮስን የሚናገረውን የሚሰብከውን ያንን እውነት ይሰማሉ። ለምን? መንፈስ ቅዱስ እየተረጎመ በእያንዳንዱ እዝነ ልቦና ውስጥ ያስቀምጥ ነበር። እና እንዴት እኛ ከተለያየ ሀገር ነው የመጣ ነው፣ የሚናገረው አንድ ቋንቋ ነው፣ ለዚያውም የማንሰማውን ግን ሁሉ ሕዝብ እያንዳንዳችን በምንሰማው ቋንቋ ይናገራል እያሉ ይገረማሉ። እንዴት ሊሆን ይችላል ይላሉ። ከዚያ መካከል አይሁድ ነበሩ፣ ምቀኞች። እነዚህማ ያላንዳች ነገር እንደዚህ ሊሆን አይችልም፣ ይህንን ሊያደርጉ አይችሉም። እንደዚህ እንደ ንቦሳ እየቦረቁ እንዲህ የሚያደርጉት ነገር አንዳች ጉሽ ጠጅ ጠጥተው ሊሆን ይችላል፣ ሰክረው ነው ሊሆን የሚችለው እንጂ እንዴት ሊሆን ይችላል አሉ። ቅዱስ ጴጥሮስ አወቀ፣ የሚሉትን ሰማ። እናንተ እንደምትሉት ጠጅ ጠጥተን አይደለም፣ ሰክረን አይደለም፣ ፍርሃትን ነጥቆ የሚጥለውን ባርነትን የሚያስወግደውን በዘላለም ደስታ የሚያኖረውን የልባችን ደስታ የሆነው መንፈስ ቅዱስ በልቦናችን ስላደረ እንጂ እናንተ እንደምታስቡት የወይን ጠጅ ጠጥተን አይደለም። ደግሞስ እንኳን እንደምታዩት ገና ከጠዋቱ 3 ሰዓት ነው። በዚህን ሰዓት ማን ይጠጣል አለ? ማን ይሰክራል? በዚህን ሰዓት ማንም ጠጥቶም አያውቅም፣ ማንም ሰክሮም አያውቅም። ያሰከረንና በደስታ የሞላን መንፈስ ቅዱስ ነው አለ። ምንድነው አለ? በደስታ የሞላን ምንድነው አለ? እንደ ንቦሳ እየተነሳን እየቦረቅ እንድንዘምር እንድንናገር በድፍረት ስለሞተው ጌታ እንድንናገር በድፍረት ስለተነሳው እንድንናገር የትንሣኤያችን በኩር ስለሆነው ስለ ክርስቶስ እንድንናገር ያደረገን በልባችን ያደረው መንፈስ ቅዱስ ነው እንጂ እናንተ እንደምታስቡት የወይን ጠጅ ጠጥተን አይደለም አለ። ያኔ በቅዱስ ጴጥሮስ ስብከት አንድ ጊዜ በዚያ ከተሰበሰቡት ሰዎች 3000 ሕዝብ መካከል ያ ሁሉ አምኖ በክርስቶስ ሞት በክርስቶስ ትንሣኤ አምኖ ክርስትናን ተቀበለ። ስንት ሕዝብ? 3000 ሕዝብ። ክርስቶስ ብሏቸው ነበር፣ ተናግሯቸው ነበር። እናንተ ከኔ በላይ ትሰራላችሁ፣ እኔ ከሰራሁት ስራ በላይ ትሰራላችሁ ብሏቸው ነበር።
ክርስቶስ እኮ ሲያርግ በዚያ በኢየሩሳሌም ትቷቸው የሄደ 120 ቤተሰብ አይደል ነው? አይደለም 120 ቤተሰብ ነው። ቅዱስ ጴጥሮስ ግን እግዚአብሔር ይህንን ቃል ኪዳን ሰጥቷቸው ነበርና በአንድ ጊዜ 3000 ሕዝብ አሳመነ። እና የተወደዳቸው እግዚአብሔር ቤተሰቦች ማን ነበር ስራውን የሚሰራው ነው? ወደ ኢየሩሳሌም በደስታ የተመለሱት፣ በደስታ ልባቸውን መንፈስ ቅዱስ የሞላው ቅዱስ ጴጥሮስ በድፍረት ተነስቶ ይናገር የነበረው ያንን ሁሉ ሕዝብ ያሳመነው በቅዱስ ጴጥሮስ ማን ስላደረበት ነው? ማን ስላደረበት ነው? መንፈስ ቅዱስ ስላደረበት ነው። የተወደዳቸው የእግዚአብሔር ቤተሰቦች ለምን ይሆን ዛሬ የደከም ነው? ለምን ይሆን የፈራ ነው? ለምን ይሆን ያልበረታ ነው? ለምን ይሆን በቤታችን አንዳች ነገር ማድረግ ያልቻል? ለምን ይሆን በህይወታችን ላይ ለውጥ ማምጣት ያልቻል? ሌላውን ማዳን፣ ሌላውን መፈወስ፣ ሌላው ላይ እጃችንን ጭደን ሙት ማንሳት እርሱን ተውትና ለምንድን ነው ህይወታችን ላይ ለውጥ ያልመጣው ነው? መንፈስ ቅዱስ ስላላደረብን ይሆን? መንፈስ ቅዱስ በልቦናችን ስላላደረ ይሆን? የተወደዳቸው የእግዚአብሔር ቤተሰቦች ትናንትና በአባቶቻችን በሐዋርያት የወረደው ያ መንፈስ ቅዱስ ዛሬም ለኛ የታመነ ነው። በልባችን ላይ ሊያድር፣ ስራን ሊያሰራን፣ ወደ በጎ ሊመራን፣ ወደ እውነት ሊመራን፣ እውነትን ሊያሳየን፣ ጽድቅን ሊያሳየን የታመነ ነው። የተወደዳቸው የእግዚአብሔር ቤተሰቦች እና በልቦናችን ላይ ያለውን ነገር መጠየቅ ያስፈልጋል። ማን ነው የሚገዛን? አሁን የምንገዛው ለማን ነው? ልባችን ለማን ነው ቅርብ የሆነው? ማን ነው በልቦናችን ላይ የነገሰው? መንፈስ ቅዱስ ነው በልባችን ላይ ያደረ። በልባችን ላይ መንፈስ ቅዱስ ካደረ እመኑኝ ስራ እንሰራለን። እመኑኝ ድንቅ ነገር ማድረግ እንችላለን። እመኑኝ የጎደለውን መሙላት እንችላለን። ግን የጎደለውን መሙላት ያልቻልነው ክርስቲያኖች እኛ በመንፈስ ቅዱስ ስላልተሞላን ነው። እኛ የምናስበው በጓዳችን ስለጎደለው ነገር ነው። ልባችን ላይ ስለጎደለው ነገር አናስብም። የሚያስጨንቀን፣ የሚያስፈራን፣ የሚያስለቅሰን፣ ጥያቄ የሚሆንብን ጓዳችን ስለጎደለ ነው። ልባችን ስለጎደለ አልቅሰን አናውቅም። የተወደዳቸው እግዚአብሔር ቤተሰቦች በመንፈስ ቅዱስ ስላልተሞላን፣ ልባችን ስለጎደለ፣ ሕሊናችን ባዶ ስለሆነ፣ እግዚአብሔር ከኛ ስለተለየ አልቅሰን አናውቅም፣ አንብተን አናውቅም፣ አዝነን አናውቅም፣ ጥያቄ እንኳን አቅርበን አናውቅም። እና እንዲህ ስለሆነ ተወደዳቸው የእግዚአብሔር ቤተሰቦች ጓዳችንን እንኳን መሙላት አልቻለን። ለምን? ልባችንን ሳንሞላ ጓዳችንን መሙላት ስለማንችል። ልባችን በመንፈስ ቅዱስ ከተሞላ ግን፣ የመንፈስ ቅዱስ ማደሪያዎች ከሆን ግን የደስታ ባለቤቶች ነው የምንሆነው። በዘላለም ደስታ ነው የምንመላለሰው። ወደ ኢየሩሳሌም የመለሰው ደስታ መንፈስ ቅዱስ ነው። የመንፈስ ቅዱስ ተስፋ ነው ክርስቲያኖች። እና መደሰት የምንፈልግ ከሆነ፣ በደስታ ተሞልተን መኖር የምንፈልግ ከሆነ፣ በሰላም መኖር የምንፈልግ ከሆነ፣ በእውነት መመላለስ የምንፈልግ ከሆነ የተወደዳችሁ የእግዚአብሔር ቤተሰቦች የመንፈስ ቅዱስ ማደሪያዎች ለመሆን እንሰራ። የመንፈስ ቅዱስ ማደሪያዎች የእግዚአብሔር ቤተ መቅደስ ለመሆን እንሰራ። እንዲህ ከሆነ ሰላም ይሰማናል፣ ደስታ ይሰማናል፣ መረጋጋት ይሰማናል፣ እውነት ይሰማናል። ልባችንን፣ ሕሊናችንን ወደ እውነት የሚመራው መንፈስ ቅዱስ ይመራናል። በመንፈስ ቅዱስ እንመራለን። ግን ስንቶቻችን ልባችንን ለመንፈስ ቅዱስ ከፍተን ይሆን? ከፍርሃት ርቀን፣ ከሐሜት፣ ከሐሰት፣ ከወሬ፣ ከተንኮል፣ ከአድመኝነት ርቀን ስንቶቻችን ልባችንን ለመንፈስ ቅዱስ ከፍተን ይሆን? የተወደዳችሁ የእግዚአብሔር ቤተሰቦች መጽሐፍ እንዲህ ነው የሚለው፣ ያኔ መንፈስ ቅዱስ በመካከላቸው ሲወርድ በልቦናቸው ላይ በእሳት ላንቃ ሲያርፍባቸው አንድ ልብ ሆነው ይጸልዩ ነበር ይላል። ስንት ልብ? ስንት ልብ? አንድ ልብ ሆነው። ይገርማል። በዚያ መካከል እኮ ብዙ አይነት ሐሳብ ያለው አለ፣ ብዙ አእምሮት ያለው፣ ብዙ ፍላጎት ያለው። ያ ሁሉ ግን ስንት ልብ ሆነው ይጸልዩ ነበር? አንድ ልብ ሆነው ሲጸልዩ አንድ የሚያደርገው መንፈስ ቅዱስ በመካከላቸው አደረ።
አንድ ልብ ሆነው ሲጸልዩ የተለያየውን ዓለም ወደ አንድ የሚያመጣው መንፈስ ቅዱስ በመካከላቸው አደረ፣ በልቦናቸው ላይ ገባ። አንድ ልብ ሆነው ሲጸልዩ ኃጢአትና በደል መለያየት የገዛውን ዓለም ወደ እውነት መርቶ ወደ አንድ የሚያመጣው መንፈስ ቅዱስ በልቦናቸው ላይ አደረ። ስንት ልብ ይሆን ያለን ዛሬ? ስንት ልብ ይሆን ያለን? እኛ የክርስቶስ ልብ አለን አለ ቅዱስ ጳውሎስ። ሁላችን አንድ ልብ ነን። አሁን እግዚአብሔርን ምን ማለት መሰላቸው? አንድ ልብ ማለት አንድ ልብ ማለት የተሰቀለውን ክርስቶስን በአንድ ማሰብ ማለት ነው። በህብረት ማሰብ ማለት ነው። የትንሣኤውን ጌታ ማሰብ ማለት ነው። አንድ ነገር የሚያስብ ተመሳሳይ ነገር የሚያስብ ልብ ማለት ነው። አሁን ሁላችንም የተሰቀለውን ክርስቶስን እያሰብን ከሆነ ስንት ነገር እያሰብን ነው? አቤት ስንት ነገር እያሰብን ነው? አንድ ነገር አይደል? አንድ ነገር የምናስብ ከሆነ ደግሞ ስንት ልብ አለን ማለት ነው? አንድ ልብ አለን ማለት ነው። አንድ ልብ ነበራቸው ማለት ይሄ ነው። የሚመጣውን መንፈስ ቅዱስን ተስፋ አድርገው የልባቸው ደስታ የሆነውን ይመጣል ብለው በአንድ ልብ ሆነው ይጸልዩ ነበር ወደ እግዚአብሔር። የተወደዳቸው የእግዚአብሔር ቤተሰቦች አንድ መሆን ያቃተን አንድ አይነት ሐሳብ ስለሌለን ነው። አንድ መሆን ያቃተን አንድ አይነት የጸሎት ርዕስ ስለሌለን ነው። አንድ መሆን ያቃተን የምንጸልየው ጸሎት፣ የምናደርሰው ምህላ፣ የምንቀድሰው ቅዳሴ፣ የምንቆመው ማህሌት እውነት በአንድ ልብ ስላልሆነ ነው። ክርስቲያኖች እንጂማ እግዚአብሔርማ የታመነ እኮ ነው። መንፈስ ቅዱስማ አይለወጥም፣ አይለወጥም። መንፈስ ቅዱስ ደግሞ የታመነ ነው። የልብ ደስታ ነው። ትናንት በአባቶቻችን ያደረው መንፈስ ቅዱስ ዛሬም በእኛ ሊያደር የታመነ ነው። እግዚአብሔር ግን መቼ አንድ ልብ ኖረን አንድ ቅዳሴ እየቀደስን 30 ልብ ነው ያለን። አንዱን እግዚአብሔርን እያመለክን ነጭ ለብሰን እንዲህ ቁጭ ብለን የተለያየ ልብ ነው ያለን። ልባችን የሚያስበው እጅግ በጣም ብዙ ነገር ነው። ብዙ ነገር ነው የምናስበው። ስለ ጥላቻ የሚያስባለ፣ ስለ ዝሙት የሚያስባለ፣ ስለ ክፋት የሚያስባለ፣ ስለ ተንኮል የሚያስባለ፣ ስለሚጠፋውና ስለሚበሰብሰው ነገር የሚያስባለ። እና እንዴት እግዚአብሔር እንዲያደርገን እና እንዴት መንፈስ ቅዱስ በመካከላችን ይደር እና በዚህ ልብ እንዴት መንፈስ ቅዱስ ይደርበት፣ መንፈስ ቅዱስ ይግባበት። ክርስቲያኖች አንድ ልብ ካለን አንድ ዓለም ይኖረናል። አንድ ልብ ካለን በአንዲት ቤተ ክርስቲያን አንድ ሐሳብ ይኖረናል። አንድ ልብ ካለን አንዱ እግዚአብሔር በሕይወታችን ላይ ሥራ ይሰራል። አንድ ልብ ካለን አንዱ መንፈስ ቅዱስ በልቦናችን ላይ ያድራል። ሥራ የሚሰራው ከዚያ በኋላ ነው። ካልሆነ መፈራገጥ ነው የሚሆነው። ለዚህ ነው ያልቻልነው። ለዚህ ነው ያልተሳካልን። ክርስቲያኖች እያቀድ እያሰብ እያለም ሌሊቱን ሙሉ አስበን አድረን ጠዋት የማይሳካው ለዚህ ነው። ልባችን ስለተበተነ ነው። ኑሯችንም የተበተነው ልባችን ስለተበተነ ነው። እግዚአብሔር መንፈስ ቅዱስ በልቦናችን ማደር ያልቻለው። ስለዚህ ክርስቲያኖች አንድ ልብ ይኖረን። ማን እንዲያድርብን? ማን እንዲያድርብን? መንፈስ ቅዱስ እንዲያድርብንና የመንፈስ ቅዱስን ደስታ እንድንካፈል መንፈስ ቅዱስ በሕይወታችን ላይ ሥራ እንዲሰራ በአንድ ልብ መመላለስ ያስፈልጋል። ይሄ የደስታ ምንጫቸው ነው። የደስታ ምንጫቸው በአንድ ልብ መናገራቸው ነው። የድፍረት ምንጫቸው ስለተሰቀለው መናገራቸው አንድ ልብ ስላላቸውና መንፈስ ቅዱስ በመካከላቸው በልቦናቸው ስላደረ ነው። ለዚህ ነው አባቶቻችን አስቀድመው በነቢያት ስለኛ ደስታ ስለመመለሳችን ደግሞም በልቦናችን ላይ ስለሚሞላው ደስታ አስቀድመው የተናገሩ ኢሳይያስ ምዕራፍ 51 ቁጥር 11 ላይ እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ፣ የዘላለም ደስታ በራሳቸው ላይ ይሆናል፣ ደስታና ተድላን ያገኛሉ፣ ሐዘንና ለቅሶም ይሸሻል አለ። እንዲህ የሚሆኑት እግዚአብሔር እንደተቤዣቸው የሚያምኑት ያለው ኢሳይያስ እነርሱ ወደ ጽዮን ይመለሳሉ። ጽዮን ኢየሩሳሌም፣ ጽዮን ቤተ ክርስቲያን። ወደ ቤተ ክርስቲያን የሚመለሱት የተመለሱት የሚጠብቃቸው ደስታ ነው፣
ሐሴት ነው፣ ሰላም ነው፣ ረፍት ነው፣ መረጋጋት ነው። እንዲህ እግዚአብሔር እንደተቤዣቸው ያመኑና ወደ ቤተ ክርስቲያን የተመለሱት በደስታ ይሞላሉ። ሐዘንና ለቅሶ ደግሞ ከነርሱ ይሸሻል። አያችሁ፣ ሐዘንና ለቅሶን ሐዘንን ከልቦናችን ላይ በማሰብ በጥረትና በጉልበት አይደለም አውጥተን ሐዘናችንን የምንጥለው። ክርስቲያኖች ራሱ ነው የሚሸሸው። አያችሁ፣ መንፈስ ቅዱስ በልቦናችን ሲያድር እግዚአብሔር እንደተቤዠን ስናምን መንፈስ ቅዱስ ወደሚኖርባት ወደሚወርድባት ወደ ቤተ ክርስቲያን ስንመለስ ኃጢአትና በደልን ስንረሳ ያኔ ልቅሶና ሐዘን ይሸሻል። ራሱ ነው የሚሸሸው። በደስታ ለመኖር መመለስ ያስፈልጋል። ወደ ቤተ ክርስቲያን፣ ወደ እግዚአብሔር፣ ወደ ማደሪያ ወደምንሆንበት ወደ መንፈስ ቅዱስ ማደሪያነት መመለስ ያስፈልጋል። እንዲህ ከሆነ በደስታ እንኖራለን። ወደ ኢየሩሳሌም የመለሰው ደስታ ይሄ ነው ክርስቲያኖች። የልባችን ደስታ፣ የህሊናችን ሐሴት መንፈስ ቅዱስ። አሁንም ኢሳይያስ ምዕራፍ 65 ቁጥር 18 ላይ ነገር ግን በፈጠርኩት ደስ ይበላችሁ ለዘላለምም ሐሴት አድርጉ፣ እነሆ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ ፈጥራለሁና አለ። በፈጠርኩት ደስ ይበላችሁ፣ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ ፈጥራለሁ። እንዴት ነው እግዚአብሔር የፈጠረ? ዳግም መፈጠራችንን ነው ክርስቲያኖች፣ ዳግም መወለዳችንን ነው። ትናንትና እግዚአብሔር በጥንተ ፍጥረት እግዚአብሔር ፈጠረን፣ ግን ኃጢአት ሰራንና ራቅን፣ ሸሸን፣ ኮበለን። ግን እንደገና እፈጥራለሁ አለ። እንደገና የምፈጥራችሁ፣ እንደገና የምወልዳችሁ ኢየሩሳሌምን፣ ጽዮንን፣ ቤተክርስቲያንን ለሐሴት የሐሴት ግምጃ ቤት ለማድረግ ሕዝቧንም ደግሞ ለደስታ እፈጥራለሁ አለ። የተፈጠርነው ለደስታ ነው ክርስቲያኖች፣ የተፈጠርነው ለሐሴት ነው። እግዚአብሔር አምላካችን የሆነው እኛ ሕዝቦቹ የሆንነው፣ እግዚአብሔር አባታችን የሆንነው እኛ ልጆቹ የሆንነው፣ መስቀል ላይ ክርስቶስ የወለደን ለደስታ እንጂ ለሐዘን አይደለም። ለደስታ ነው የተወለድነው። እግዚአብሔር በፈጠርኩት ደስ ይበላችሁ ያለው ለዚህ ነው። እኛ ደስተኞች ብቻ አይደለንም፣ የደስታ ምንጭ ነን። መላእክት በእኛ ይደሰታሉ። በፈጠርኩት ደስ ይበላችሁ። በሰው ልጅ መላእክት ደስ ይላቸዋል። ለምን? ሲመለስ ወዴት? ወደ ኢየሩሳሌም። ወዴት? ወደ ቤተ ክርስቲያን። ወዴት? ወደ እግዚአብሔር። ወዴት? የመንፈስ ቅዱስ ማደሪያ ለመሆን። በዚህ እንዲህ በሚፈጠር ሰው መላእክት ደስ ይላቸዋል። ቅዱሳን መላእክት ደስ ይበላችሁ በፈጠርኩት በሚመለሰው ሰው፣ የመንፈስ ቅዱስ ማደሪያ በሆነ ሰው፣ ደስታው መንፈስ ቅዱስ በሆነ ሰው መላእክት ደስ ይላቸዋል። ለምን? ዳግም የተፈጠርነው ለደስታ ስለሆነ። እንዲሁም ትንቢተ ኤርምያስ ምዕራፍ 15 ቁጥር 16 ላይ ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሠራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ አለ። ቃልህ የልብ ሐሴትና ቃልህ የልብ ሐሴት፣ ቃልህ የልብ ሐሴትና ደስታ ሆነኝ። መጀመሪያ ግን ቃልህን አግኝቼዋለሁ፣ በልቼዋለሁ አለ። ምን ብዬዋለሁ? ምን ብዬዋለሁ? ምን ብዬዋለሁ? በልቼዋለሁ። ቃልህንም በልቼ በስምህ ተጠርቻለሁ። የመንፈስ ቅዱስ ማደሪያ ሆኜ ኑሬአለሁ። ከዚህ የተነሳ ቃልህ የልብ ሐሴትና ደስታ ሆኖኛል አለ። ደስታ ሆኖኛል። የተወደዳችሁ የእግዚአብሔር ቤተሰቦች፣ ማንም መደሰት የማይፈልግ የለም፣ ማዘን የሚፈልግ የለም። ሁሉም በደስታ መኖር ይፈልጋል። ሁሉም በሐሴት መኖር ይፈልጋል። ሁሉም ሕሊናው ላይ ያለውን ክፉ ሐሳብ መርሳት ይፈልጋል። ሁሉም በበጎነት መመላለስ ይፈልጋል። ግን ልንገራችሁ፣ በደስታ መመላለስ ከፈለጋችሁ ተመለሱ ወደ እግዚአብሔር፣ ወደ ቤተ ክርስቲያን። ያኔ የመንፈስ ቅዱስ ማደሪያ ትሆኑና የማይለወጠው የመንፈስ ቅዱስ ደስታ በልቦናቸው ላይ ያድራል። ሐዋርያት ይህንን ያገኙ፣ የዘላለም ደስታ ነው ያገኙ። የማይለወጠውን የእግዚአብሔርን ቃል በሕይወታቸው ላይ አግኝተው በልተው በእውነት ተመላልሰው የዘላለምን ደስታ ነው ያገኙ። ለዚህ እኮ ነው ክርስቲያኖች ሰማዕታት እየተገረፉ ዛሬ ቅዱስ ጊዮርጊስ አይደል? ቅዱስ ጊዮርጊስ ያ ሁሉ መከራ እየወረደበት፣ ያ ሁሉ ሰቆቃ እየደረሰበት፣ ያ ሁሉ ግርፋት እየደረሰበት
እየተቆረጠ በመጋዝ እየተተረተረ ደስ ይለው ነበር። ምን ይለው ነበር? ምን ይለው ነበር? ደስ ይለው ነበር። ለምን? የመንፈስ ቅዱስ ደስታ በምንም መንገድ ስለማይወሰድ፣ በየትኛውም መከራ ውስጥ ብንሆን፣ በየትኛውም ሰቆቃ ውስጥ ብንሆን፣ በየትኛውም ስደት ውስጥ ብንሆን የመንፈስ ቅዱስ ደስታ አይወሰድም። የመንፈስ ቅዱስ ደስታ የትኛውንም መከራ መቋቋም የምንችለው በመንፈስ ቅዱስ ነው። ክርስቲያኖች እንደ ሰውኛ እኮ ሰማዕታቱ ላይ የደረሰው ያንን መከራ መቀበል ይቻላል? ይቻላል ወይ? አይቻልም እኮ። ሰውኛ እኮ አይቻልም። ግን መንፈስ ቅዱስ በእነርሱ ላይ ስላደረ የመንፈስ ቅዱስ ኃይል ነው ያስቻላቸው። እኛ እኮ ትንሽ ይለካል የምንቅበዘበዘው፣ የምናለቅሰው፣ የምናነበው እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ እኔንማ እግዚአብሔር አላየንም እንላለን አይደል? ገና እኮ ሳንነካ ነው እንዲህ የምንሆነው። ትንሽ ሳንነካ ነው እንዲህ የምንሆነው። ለምን? የሚያበረታን መንፈስ ቅዱስ በልቦናችን ስላላደረ ነው። ክርስቲያኖች የምንፍገመገመው፣ የምናለቅሰው፣ የምናነባው መንፈስ ቅዱስ በልቦናችን ስላላደረ ነው። ኃይል የሚሆነው መንፈስ ቅዱስ ግን በልቦናችን ካደረ የሰማዕታቱን መከራ እንኳን ለመቀበል ዝግጁ ነን። ቅዱስ ጊዮርጊስ የተቀበለውን መከራ መቀበል ይቻላል። ያ ለቅዱስ ጊዮርጊስ ብቻ የተሰጠ አይደለም። ክርስቲያኖች የሚለየው በእኛና በቅዱስ ጊዮርጊስ መካከል ምንድነው ልዩነቱ ካላችሁ መንፈስ ቅዱስ ነው። መንፈስ ቅዱስ በመታመን መኖር፣ የመንፈስ ቅዱስ ማደሪያ ለመሆን መሰራት፣ የነው ልዩነቱ። መንፈስ ቅዱስ በእኛ ካደረ በምድር ላይ የሚመጣውን የትኛውንም መከራ ለማለፍ ዝግጁ ነን። ለምን? የመንፈስ ቅዱስን ኃይል ሊያሸንፍ የሚችል ምንም ነገር ስለሌለ። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች እና ለምንድን ነው ደስታችን የተወሰደ ካላችሁ፣ ሰማዕታቱ ያን ሁሉ መከራ እየተቀበሉ ደስ እያላቸው መከራቸውን አልፈው እኛ የሚበላ እንኳን አጥተን ለምንድን ነው የምናለቅሰው ካላችሁኝ፣ በልቦናችን ላይ መንፈስ ቅዱስ ስላላደረ ነው። በልቦናችን ላይ እንዲያድር ከሰማያት የወረደው መንፈስ ቅዱስ በህሊናችን ላይ ስራ እንዲሰራ ራሳችንን አሳልፈን ስላልሰጠን ነው። እንጂማ መጽሐፍማ እንደዚህ እኮ ነው የሚለው የዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል አለ። ወደ ምን? ሐዘናችሁ ወደ ምን ይለወጣል? ወደ ደስታ ይለወጣል። ሐዋርያት መንፈስ ቅዱስ እስከሚወርድ ድረስ ያዝኑ ነበር፣ ያለቅሱ ነበር፣ በፍርሃት ነበር በራቸውን ዘግተው የሚኖሩ። መንፈስ ቅዱስ ከወረደ በኋላ ግን ሐዘናቸው ወደ ምን ተለወጠ? ወደ ምን ተለወጠ? እግዚአብሔር ሐዘናችንን ወደ ደስታ ይለውጥልን። በከተማችን በሀገራችን ላይ የመጣውን ሐዘን ሁሉ ወደ ደስታ ይለውጥልን እግዚአብሔር አምላካችን ደግሞ የታመነ ነው። ክርስቲያኖች አንድ ልብ ኑሮን ግን እንጸልይ። ይለወጣል። የማይለወጥ ነገር የለም። የማያልፍ ነገር የለም። የማይሻር ነገር የለም። ክርስቲያኖች አልፏል ያ ሁሉ መከራ፣ አልፏል ያ ሁሉ ችግር፣ አልፏል ያ ሁሉ ሰቆቃ። ክርስቶስ ዓርብ የነበረውን መከራ ታስታውሱ? ዓርብ እኮ ተሰቀለ፣ ተገረፈ፣ ሆምጣጤ ጠጣ፣ ሞተ ብለን ዓርብ የነገርናችሁ፣ እሁድ ደግሞ ምን አልናችሁ? ምን አልናችሁ? ተተፋበት፣ በጥፊ ተመታ ያልናችሁ ምን አለ? ተነሳ። የማይለወጥ ነገር የለም። ክርስቲያኖች ዛሬ ልናዝን እንችላለን፣ ልንራብ እንችላለን፣ ልንጠማ እንችላለን፣ ብዙ መከራ ሊደርስብን ይችላል። ግን ይለወጣል። ምን ይላል? ምን ይላል? ይለወጣል። መንፈስ ቅዱስ የማይለውጠው ነገር የለም። የማይለወጥ ነገር የለም። የማይሻር ነገር የለም። ግን መጀመሪያ በሕይወታችን ዙሪያ ያሉ ነገሮች እንዲለወጡ ከተፈለገ ልባችን መለወጥ አለበት። ምናችን ይለወጥ? ምናችን? ልባችን ከተለወጠ በዙሪያችን የማይለወጥ የማያልፍ ነገር የለም። ክርስቲያኖች አሁን ልባችንን ነው መጠየቅ ያለብን። መለወጥ ያለበት ልባችን ነው። ሕሊናችን ሲታደስ፣ ልባችን ሲለወጥ ዓለምን የመለወጥ ኃይል ይኖረናል። እንደክማለን፣ እንጠራለን፣ እናለቅሳለን፣
ብዙ ነገር እናደርጋለን ለውጥ ለማምጣት ግን አይሳካም። አያችሁ፣ ራሱን ያለወጠ ሰው ዓለምን ሊለውጥ አይችልም። ራሱን የለወጠ ሰው ግን የመንፈስ ቅዱስ ማደሪያ የሆነ ሰው ዓለምን መለወጥ ይችላል። ሐዋርያት 12 ናቸው ቁጥራቸው አይደል? ዓለምን ዛሬ እንዲህ ያጥለቀለቁት እኮ 12 ሐዋርያት ናቸው። መጀመሪያ ራሳቸው ስለተለወጡ ነው። እናቶች፣ አባቶች ልጆቻችሁ በመንፈስ ቅዱስ ታንጸው እንዲያድጉ ትፈልጋላችሁ አይደል? ልጆቻችሁ በእግዚአብሔር ቃል ታትመው እንዲኖሩ ትፈልጋላችሁ። ልጆቻችሁ እግዚአብሔር ቤተ መቅደስ እንዲያድጉ ትፈልጋላችሁ። ልጆቻችሁ የዕጣኑን መዓዛ እያሸተቱ በእግዚአብሔር ቤተ መቅደስ ከብረው እንዲያድጉ ትፈልጋላችሁ። ግን እናንተ ሳትለወጡ እንዴት ልጆቻችሁ ይለወጣሉ? እናንተ ሳትለወጡ ልጆቻችሁ እንዲለወጡ እንዴት ትፈልጋላችሁ? እናንተ ተለወጡና አይሁት ክርስቲያኖች፣ መጀመሪያ ራሳችሁን ለውጡና ልጆቻችሁን ለእግዚአብሔር ስጡት። ይችላል እግዚአብሔር መለወጥ፣ ይችላል እግዚአብሔር ማሳደግ፣ ይችላል እግዚአብሔር በቅድስና ማኖር፣ ይችላል እግዚአብሔር በክብር ልጆቻችሁን ማሳደግ። ግን እናንተ መቼ በክብር ኖራችሁ? እናንተ መቼ ራሳችሁን ለእግዚአብሔር አሳልፋችሁ ሰጣችሁ? መቼ ልባችሁን ከፈታችሁለት ለእግዚአብሔር? እውነት አሰብ እውነት ነው። ምክንያቱም ክርስቲያኖች መንፈስ ቅዱስ በልቦናችን ላይ መኖር አለመኖሩ የሚረጋገጠው በስራ ነው። በስራ ነው። እኛ መንፈስ ቅዱስ በልቦናችን ላይ እንዲያድር ብንፈቅድለትና ልባችንን ብንከፍትለት ይሄ ሁሉ ጦርነት አይኖርም። ይሄ ሁሉ መከራ አይኖርም። ይሄ ሁሉ መፈናቀል፣ ይሄ ሁሉ ስደት፣ ይሄ ሁሉ መገዳደል፣ ይሄ ሁሉ የደም መፍሰስ አይኖርም። ይሄ ሁሉ የሆነው ልባችን ላይ መንፈስ ቅዱስ ስላላደረ ሰይጣን ስላስጨከነን ነው። ክርስቲያኖች እግዚአብሔር መንፈስ ቅዱስ በልቦናችን ይላል። እንዲህ ከሆነ ግን የማይለወጥ ነገር የለም። ደስታችን ፍጹም ይሆናል። ቅዱስ ጳውሎስ እኛ የመጣንበት እኛ የምንኖርበት የዘላለም ደስታ ነው ያለ። በዘላለም ደስታ እንድንኖር ነው እግዚአብሔር ሁላችንን ወደ ራሱ ያቀረበን፣ ወደ ራሱም ያመጣን። ሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ማለት። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እኛ መደሰት የምንፈልገው በመብልና በመጠጥ ነው። ጓዳችን ውስጥ ባለው ነገር ነው መደሰት የምንፈልገው። ጓዳችን ውስጥ ባለው ነገር ነው ደስታ ማምጣት የምንፈልገው። እኛ በሰበሰብነው ነገር ነው ደስታ ለማምጣት የምንፈልገው። የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት። ልባችን በደስታ የሚሞላው በመብልና በመጠጥ አይደለም። ዛሬ በልተነው ነገ ይጠፋላ። ዛሬ ያገኘነው ነገ አይገኝማ። ዛሬ የበላነው ነገ የለማ። እንዴት ነው ደስታ ሊሆን ይችላል? እንዲያውም እኮ በምድር ላይ ያለው ስርዓትማ የምታውቁት እኮ ነው። ባገኘን ቁጥር ደስታችን እየራቀ አይደለም ሄደው። እንዲህ እኮ ነው። ባገኘን ቁጥር ደስታችን እየራቀ ጭንቀታችን እየበዛ ነው የሚሄደው። በመንፈስ ቅዱስ ከሆነ ግን የዘላለም ደስታ ነው የምናገኘው። የእግዚአብሔር መንግሥትም ደግሞ በመንፈስ ቅዱስ የሆነ ደስታ ነው። ወደ ኢየሩሳሌም የመለሰው ደስታ ይሄ በመንፈስ ቅዱስ የሆነ ነው። መንፈስ ቅዱስ ይመልሰን ክርስቲያኖች። እስከዛሬ ብዙ አጽናንቶናል። ብዙ ሰዎች ሊያጽናኑን ሞክረዋል። የሚያጽናናው መንፈስ ቅዱስ ካላጽናናን ልንበረታ አንችልም። የሚያጽናናው የሚያነጻው መንፈስ ቅዱስ በህሊናችን ላይ ካላደረና መንፈስ ቅዱስ ካላጽናናን ሰው አጽናንቶን ልንበረታ አንችልም። ሰው ያጽናናናል አይደል? እንድንበረታ ያደርገናል። እና ሰው የሚያጽናናል ይገርማል። ሰው እንድንጽናና የሚፈልገው የሞተብንን ነገር እንድንረሳ ነው አይደል? ሰው የሚያስተዛዝነን እንዲህ አይደል? በቃ እርሳው አይደል የሚለው? እርሳው በቃ ከዚህ በኋላ አይመለስም፣ ሄዷል፣ ወደኛ ሊመጣ አይችልም አይደል የሚለን ሰው። ስለዚህ ሰው የሚያጽናናን እንድንረሳው ነው አይደል? ሰው የሚያጽናናን በደንብ በለው። ሰው የሚያጽናናን የሞተብንን ነገር እንድንረሳ ነው። ምን እንድንል ነው? እንድንረሳ ነው።
ሰው የሚያጽናናን የሞተብንን ነገር እንድንረሳ ነው። ዓመት የለፋንበት ነገር ቢወድም ይመለሳል አይደለም የሚለን። እርሳው፣ በቃ ትወው፣ ከዚህ በኋላ አይመጣም። ጤናችንም ሲጎድል በቃ ትወው፣ ከዚህ በኋላ አይመለስም። አንዳች ነገር ስናጣ እርሳው። በአጠቃላይ የሰው ማጽናናት ማስረሳት ነው። የሞተብንን ነገር ማስረሳት ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰው የሚያጽናናን የሞተብንን ነገር እንድንረሳ ሲሆን፣ መንፈስ ቅዱስ ግን የሚያጽናናን የሞተብን ነገር እንዲነሳ። የሞተብን ነገር ምን እንደሚል ነው? ምን እንዲል ነው? መንፈስ ቅዱስ የሚያጽናናን የሞተብንን ነገር ለማንሳት ነው፣ ለማስረሳት አይደለም። እንድንረሳ ክርስቲያኖች፣ አንዳች ነገር ስታጡ መንፈስ ቅዱስ ያጽናናችሁ ያጣችሁትን ነገር ነው ይመልስላችሁ። ሰው እንድትረሱት ይጋብዛችኋል። ሰው እንድትረሱት ያጣችሁትን ነገር እንድትረሱ ያጽናናችኋል። መንፈስ ቅዱስ ግን የሞተባችሁን ነገር ነው የሚያስነሳ። የሞተ ሕሊናችሁን ነው የሚያስነሳ መንፈስ ቅዱስ። መድኃኒታችን ኢየሱስ ክርስቶስ በልቅሶ ቤት ተገኝቶ ምንድን ነው ያደረገው? ወደ ሞተው ወደ አልዓዛር ሄዶ ምንድን ነው ያደረገው? በቃ እርሱት ነው ያላቸው ነው ያላቸው። በቃ ሞቷል፣ ተቀብሯል፣ ከዚህ በኋላ እርሱት ነው ያላቸው አይደለም። አልዓዛር አልዓዛር ብሎ ጠራውና ምን አደረገው? አስነሳው። ክብር ይሁን ለመድኃኔዓለም። በእውነት የሞተ ሕሊናችንን ነው የሚያስነሳ። አሁንም መንፈስ ቅዱስ የሚያጽናናን ክርስቲያኖች የሞተ ነገራችንን ለማስረሳት ሳይሆን የሞተ ነገራችንን ለማስነሳት ነው። አሁን ጽድቅ በልቦናችን ላይ ሞቷል። መንፈስ ቅዱስ ጽድቃችንን ሊያስነሳ ያጽናናናል። መንፈስ ቅዱስ በሕሊናችን ላይ የሞተው እውነትን ሊያስረሳን ሳይሆን የሞተ እውነትን ሊያሳስበን፣ የሞተ እውነትን ሊያስነሳ በልቦናችን ላይ ያደረን መንፈስ ቅዱስ። እውነት ከልቦናችን ላይ ሞቷል። ጽድቅ፣ ሰላም፣ መረጋጋት፣ ደስታ እኒህ ሁሉ ከሕሊናችን ላይ ሞተዋል። መንፈስ ቅዱስ እነዚህ ሊያስነሳ ነው የሚያጽናናን። የተቀበረው ማንነታችንን ሊያስነሳ ነው መንፈስ ቅዱስ የሚያጽናናን። ያጣነውን ነገር ሊመልስ ነው መንፈስ ቅዱስ የሚያጽናናን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ሰው ሳይሆን ማን ያጽናናን? ማን ያጽናናን? የሞተው ደስታችንን ማን ይመልስልን? መንፈስ ቅዱስ ይመልስልን። ማን ይመልስልን? ማን ይመልስልን? መንፈስ ቅዱስ። የሞተው ደስታችን የሚነሳው በመንፈስ ቅዱስ ነው። የሞተው ሰላማችን የሚነሳው በመንፈስ ቅዱስ ነው። የሞተው አንድነታችን የሚነሳው በመንፈስ ቅዱስ ነው። የሞተው ህብረታችን እንደ ትናንትና እንደ አባቶቻችን አንድ ልብ ኖሮን እንድንጸልይ የሚያደርገን የሞተው ህብረታችንን የሚያስነሳው መንፈስ ቅዱስ ነው። የሞተው ማንነታችንን መንፈስ ቅዱስ ይመልስልን። የልቦናችን ደስታ ሆኖ የልቦናችን ሐሴት ሆኖ ሰላም፣ መረጋጋት፣ አንድነት፣ ህብረት፣ ጽድቅ፣ እውነት ሆኖ በመንፈስ ቅዱስ በልቦናችን ላይ ይገለጥ። የመንፈስ ቅዱስ ማደሪያዎች ሆነን እንድንመላለስ እግዚአብሔር መንፈስ ቅዱስ ይርዳን። ወደ ኢየሩሳሌም የመለሰ ደስታ መንፈስ ቅዱስ የልቦናችን ደስታ፣ የህሊናችን እረፍት፣ የቤታችን ሙላት፣ የጓዳችን ሰላም መንፈስ ቅዱስ ይሁንልን። ይቆየን።